ከሳተበት ቦታ ሲነቃ ራሱን ያገኘው መታጠቢያ ገንዳ ውስጥ ነበር። ጭንቅላቱ እንደተነፋ ፊኛ ይፈነዳ ደርሶ በከባድ ራስ ምታት እየተሰቃየ እንደምንም እየታገለ እንዴት ወደዚህ መጣ፣ ምን ተፈጠረ እያለ ወደ ሽንት ቤት ይገባል። ወደ ሽንት ቤት ገብቶ ሽንቱን ለመሽናት የለበሰውን ፒጃማ ገለጥ ሲያደርገው በሚያስገርምና በሚያስደነግጥ ሁኔታ ወንድነቱን ያጠዋል። ተቆርጦበት ነበር ያገኘው። ኤሽሪፍ ወደ ቤት የምትሄጂበት ሰዓት ደርሷል አይደል? አዎ ልክ ነህ። ግን ጓደኞች እንደተባባልነው ፖሊሶች ሲመጡ ምንም ያያችሁት ነገር የለም፣ ከላይ ሲወርቅ ነው ያያችሁት። ይህንን ብቻ ነው የምትሉት። ኒሳን ደህና ነሽ? ኒሳን ደህና ነኝ። እንግዲህ ወንድሜ ከዚህ በኋላ ጦርነቱን አስነስተነዋል ማለት ነው። ዘመዶቹ ከያሉበት መጥተው ከእኛ ጋር ጦርነት ይከፍታሉ። ለዛ አታስብ ወንድሜ፣ እኛ ዝግጁ ሆነን ነው የምንጠብቀው። ኤሽሪፍ ወንድሜ በኢዜት ስልክ አባቱ እየደወለለት ነው። አንሳው። ሄሎ ኢዜት ልጄ። ኢዜት የለም። ምን ማለት ነው? አንተ ማነህ? ለጊዜው የኔ ማንነት ይቆይ። ልጄ ኢዜት ግን አደጋ ደርሶበታል። ምንድን የሆነው ልጄ? ምንድን የሆነው? ኢዜት ልጄ ሞቷል። ፖሊሶች መረጃ ደርሷቸው ወደ ሆቴል መጥተው እያንዳንዱን ነገር እያጣሩ ምርመራ እያደረጉ ይገኛሉ። አንተ እንዳልከኝ እኔ ለማስተካከል ሞክራለሁ። ኒሳን ወዴት ነሽ? ዞር በልልኝ፣ አለቃ ላናግር ፈልጋለሁ። ዞር በልልኝ። አስገባት። ቆይ ምንድን ያረከው? ምንድን የሰራው? ልክ አንቺ እንዳልሽኝ የሚገባውን የእጁን ያገኘው። ምን እያልክ ነው? እኔ ያንን ሰው የገደለው ከፎቅ ላይ ወርውሬ ጣለው ብያለሁ። እንደዛ ብያለሁ? አንቺ ብለሽ ላይሆን ይችላል፣ ነገር ግን ያጠፋው ጥፋት ከተቀጣው ቅጣት ጋር እኩል ነው። ምንድን ነው የምትለው? ቆይ ምን አይነት የማይረባ ነገር ነው የምትናገረው? አንዲት የ17 ዓመት ሕፃን ልጅ ያለ ፍቃድ አብራው እንድተኛ አድርጎ ደብድቧት ነበር። ምንድን ነው የምትለኝ? አምላኬ ድረስ። ቆይ ምን አይነት የተረገመ ዓለም ውስጥ ነው የምትኖሩት? እንደዚህ ነው የምትኖሩት? ህይወታችሁ እንደዚህ ነው ማለት ነው? ሁላችሁም የተረገማችሁ ናችሁ። ከዚህ መራቅ አለብኝ። ወዴት ልትሄጂ ነው? መሄድ አለብኝ። ከአንተ መራቅ አለብኝ። ለዛ እንኳን አርፍደሻል። ብዙ ምስጢሮች ያውቅሻል። ብዙ ነገር አይተሻል። የሚከተልሽ ሰው ብዙ ነው። ስለዚህ ከእኛ ጋር ትሆኛለሽ። ምንድን ነው የምትለው? ከእናንተ ጋር? በፍጹም ከእናንተ ጋር አልሆንም። ኤሽሪፍ ፖሊሶች ቃላችንን ሊቀበሉ የጠበቁን ነው። ወደ ፖሊስ ጣቢያ እንሂድ። አባዬ ሁሉም ነገር የጀመረው በዛች ዘፋኝ ምክንያት ነው። ወንድሜ የሞተው በዛች ዘፋኝ ምክንያት ነው። ማነች? ኤሽሪፍ ሆቴል ውስጥ የምትሰራ ዘፋኝ ነች። በሷ ምክንያት ነው ወንድሜን ኤሽሪፍ የገደለው። በሷ ምክንያት ነው። ኤሽሪፍ ወንድምን እንደገደለው እርግጠኛ ነህ? አዎ አባዬ፣ እሱ ነው። ከሁሉም በላይ እኮ አባዬ መግደሉ ብቻ አይደለም አባዬ፣ ወንድነቱን ቆርጦበት ነው የገደሉት የወንድሜ። ምንድን ነው ያልከው አንተ? እህቴ ወንድሜን ጉድ አድርገውት ነው የገደሉት። ኒሳንና ጓደኞቿ፣ የኤሽሪፍ ቤተሰቦቹ፣ ሆቴል ውስጥ የሚሰሩ ሰራተኞች ሁሉም ተሰብስበው ፖሊስ ጣቢያውን ሞልተዋል። እያንዳንዱ ሰው ተራ በተራ እየገባ ቃሉን እየሰጠ ይገኛል። ሁሉም የሰጡት ቃል ተመሳሳይ ነው። ከዛ ፎቅ ላይ ከወደቀ በኋላ ነው ያየነው፣ ምንም የምናውቀው ነገር የለም የሚል ነው። ሁሉም እየገባ ቃሉን ሰጥቶ ሲወጣ ኒሳን ብቻ ነበረች የቀረችው። ያም እንዲሆን ያደረገችው ፖሊሷ ቺደም ነበረች። ኒሳንን ልታስቀራት ብትሞክርም አለቃዋ ግን የቀረችውን ሴት የዘሻት ነች፣ ቃሏን መስጠት አለባት ብሎ ኒሳን በጥያቄ እያጨናነቀ ነው። ኒሳንም ልክ እንደ ሌሎቹ ተመሳሳይ ቃል ትሰጣለች። እሷ ግን ይህንን ቃል የሰጠችው ኤሽሪፍና የኤሽሪፍ ሰዎች አስፈራርቷት ሳይሆን ፖሊሷ ቺዴም ልክ እንደ ሌሎቹ አንቺም ተመሳሳይ ቃልሽን ስጪ ብላ ነበር የነገረቻት። ልትነግሪኝ ፈልገሽ የፈራሽው ነገር አለ? ንገረኝ። የሚያስፈራራሽ ሰው አለ? ማንም አያስፈራራኝ መርማሪ፣ ያየሁትን ነገር ነው የተናገርኩት። እሺ ለአሁን መሄድ ትችያለሽ። ነገር ግን በማንኛውም ሰዓት ምንም አይነት ማስረጃ ለመስጠት ከፈለግሽ ይሄ በራችን ላንቺ ክፍት ነው።
እችን ልጅ ግን ያላመንኳትም። ለምን መርማሪ ልክ እንደ ሌሎቹ እኮ ተመሳሳይ ቃሏን የሰጠችው። ለእኛ መንገድ ያልፈለገችው የደበቀችው ነገር እንዳለ ፊቷ ላይ ያስታውቃል። አንድ ተራ ዘፋኝ ነች። ምንም የምታውቀው ነገር የለም። ይኖራል፣ አንድ የምታውቀው ነገር ይኖራል። ለማንኛውም እች ልጅ በንቃት ተከታተያት። ከማን ጋር ነው የምትውለው? እያንዳንዱ እንቅስቃሴዋን እንድታሳውቅ ይፈልጋለሁ። አለቃ ለምንድን ነው እች ልጅ የምንከታተለው? ሂዴም ያልኩሽን አድርጌ በይ። አሁን ይህና ያንን ኤሽሬፍ የተባለውን ሰው አስገቢ። ቆይ ለምንድን ነው እውነቱን እንዳትነግሪኝ ያልሽኝ? ሁሉን ነገር እኮ አይቻለሁ። ኒሳን አንቺ ለእኔ እንደምስል አሁን ማንም ማወቅ የለበትም። በእኔና ባንቺ መካከል ያለው ነገር እዚሁ በእኔና ባንቺ መካከል ብቻ ነው የሚያልቀው። ምንም አይነት ማስረጃ ብታገኚ አንቺ ለእኔ ነው የምታመጪው። አንቺ የምታመጭልኝን ማስረጃዎችን ሰብስቤ ኤሽሬፍን ለማሰር በቂ ማስረጃ ሲኖረኝ የዛኔ ሄጄ ለመርማሪው ያሳየዋለሁ። ሁሉም የዛኔ ያውቃል። እስከዛ ግን በእኔና ባንቺ መካከል ብቻ የሚቀር ነው። ማንም ማወቅ የለበትም። ኤሽሬፍ በተመሳሳይ ሁኔታ ያኔ የተጠና ቃል ለፖሊሶች እሱም ሰጥቶ እየወጣ እያለ በር ላይ ከኤሼት አባት ነስሬት ጋር ይገናኛል። አቶ ነስሬት እባክን ውስጥ ትፈልጋለህ? አቶ ነስሬት እባክን ትገባ። ኒሳን የተረገመች እህቴ፣ ያ የማይረባ ነው የወንድሜ ገዳይ። እንገለዋለን። እህቴ፣ እዚህ ምንም ማድረግ አንችልም። ተረጋጊ አንቺ። ይህን የማይረባ እንገለዋለን። ኤሽሬፍ እየተበሳጨ ሄዶ ኒሳንን እጇን ይዞ ወደ መኪናው ጋር ይዟት ይመጣል። ምን እያለችሽ ነበር? ስለምን እየጠየቀችሽ ነበር? ያው መልሳ መላልሳ በአደጋው ጊዜ ስለነበረው ነገር እየጠየቀችኝ ነበር። እኔም አደጋ እንደነበረ ስነግራት ነበር። አቶ ኑስረት አጋ፣ በእውነት በልጄ ሞት በጣም አዝነናል። ይህን ማን እንዳደረገ አጣርተን ለሁሉም ዋጋቸውን እናስከፍላለን። ምንም የምታጣሩት ነገር የለም። አደጋ ነበር። አቶ ኑስረት፣ ያለህበት ሁኔታ ይገባኛል። መርማሪ፣ ምንም የምታጣራው ነገር የለም። አደጋ ነበር። አደጋ እንደነበረ የሚመሰክሩ ብዙ ምስክሮች አሉ። ስለዚህ የቀረውን ነገር ለእኛ ተው። ይህ ከተማ የኔ ነው። በዚህ ከተማ ውስጥ ደግሞ አንድ የጥይት ድምፅ እንዲሰማ አልፈልግም። ምንም አይነት ነገር ለመፍጠር የሚያስብ ሰው ካለ ራሱን ከባድ ችግር ውስጥ የሚያስገባ ሰው ነው ማለት ነው። ኒሳንና ኤሽሬፍ ከባድ ክርክር ገጥመዋል። ኒሳን ወደ ቤት ሄዳለው ስትል ኤሽሬፍ ደግሞ አዝማሚያው ጥሩ አይደለም፣ ብዙ ሰዎች እየተከተሉን ነው፣ ወደ ቤት አትሄጂም፣ ለተወሰነ ጊዜ ከኛ ጋር ትሆኛለች ብሎ በመኪና እየሄዱ ድንገት የትራፊክ መብራት መኪናቸውን ያቆማል። በዚህ ቅጽበት ደግሞ ኒሳን የመኪናውን በር ከፍታ እየሮጠች ማምለጥ ትጀምራለች። ኤሽሬፍም ከመኪና ወርዶ እሷን ከኋላ መከተል ይጀምራል። ኒሳን እየሮጠች ከኤሽሬፍ አይን ትሰውራለች። ኒሳን ኤሽሬፍን ሸውጄዋለሁ ብላ ወደ ቤቷ ወደሚወስደው መንገድ ላይ ስትወጣ ከኤሽሬፍ ጋር ፊት ለፊት ትገጣጠማለች። እንኳን ደህና መጣ አቶ ነስሬት። እንደ እውነታው ከሆነ እኔ ሄጄ ነበር አንተን መጠየቅ የሚገባኝ፣ ነገር ግን አንተ እዚህ ድረስ እኔ ጋር መጣ። አንተ በጣም ጥሩ ሰው ነህ። የልጄ ነፍስ በሰላም ትረፍ። አባቴ ያዕቆብ፣ እኔ ወደዚህ የመጣሁት ከልጄ ሞት በኋላ መጥፎ ነገሮች እንዳይፈጠሩ ስላሰብኩ ነው። ሁሉንም በተረጋጋ መንገድ የደም መቃባት ሳይኖር የተፈጠረውን ችግር መፍታት አለብን ብዬ ስለማስብ ነው። በጣም ጥሩ ነው ያሰብከው። እና ምንድን ነው ሐሳብህ? በጣም ቀላለሁ። እኔ የምፈልገው አንድ ነገር፣ የልጄን ገዳይ ኤሽሬፍን አሳልፋችሁ ስጡልኝ። ያ በፍጹም አይሆንም። ኤሽሬፍ ማለት ባልወልደውም ልጄ ነው። አባቴ ያዕቆብ፣ ይህንን ነገር የምታደርገው ለሰላም ስትለው። ያ ልጅ ምን እንዳደረገ ታውቃለህ አይደል? ልጄን መግደሉ አናነሰው። ቤተሰባችን ሁሉም አንገቱ የሚደፋበት አሳፋሪ ድርጊት ያደረገበት ያን የማይረባ ሁሉም ሰው በተሰበሰበበት አደባባይ ግንባሩን ብዬ በትነዋለሁ። አቶ ነስሬት፣ ትንሽ ስሜታ ይሆናል፣ ብትረጋጋ ጥሩ ነው። ያለውን ነገር በሰላማዊ መንገድ መፍታት ከፈለግ እዚሁ ጠረጴዛው ላይ ቁጭ ብለን ኤሽሬፍንም ጠርተን ያለውን ነገር ችግራችን መፍታት እንችላለን። ምንም ተቀምጠን የምንነጋገረው ነገር የለም። ቃሌን ሰጥቻለሁ። ያንን የማይረባ ኤሽሬፍ የሚባለውን ሰው አሳልፋችሁ ትሰጡኛላችሁ። አለበለዚያ በሁላችሁም ላይ ከባድ ችግር ይፈጠራል። አባት ያዕቆብ የጠረጴዛ አባል የተባሉ ሁሉንም ሰዎች ሰብስቦ የሕዝሜት አባት ነስሬን ያቀረበላቸውን ኤሽሬፍን አሳልፋችሁ ስጡልኝ፣ አለበለዚያ ሁላችሁም ላይ ከባድ ችግር ይፈጠራል ባለው ማስፈራሪያ አባት ያዕቆብ ለመማከር ሁሉም የጠረጴዛ አባላትን ሰብስቦ እየተማከሩ ይገኛሉ። ኤሽሬፍ ልጄ፣ የአንተ ሐሳብ ምንድን ነው? አባት ያዕቆብ፣ እኔ ከአንተ ሐሳብና ከአንተ ትእዛዝ አልወጣም።
ከፈለጋችሁኝ ለዛ ሰው አሳልፋችሁን ልትሰጡኝ ትችላላችሁ። በእኔ ምክንያት ማንም ሰው ችግር ውስጥ እንዲገባ አልፈልግም። ማንም ለማንም ብሎ ችግር ውስጥ አይገባም። እኛ ወንድማማቾች ነን፣ ቤተሰቦች ነን። ማንም ደግሞ እንደፈለገ መጥቶ የቤተሰባችንን አባል ሊነካ አይችልም። ቃል አለን፣ መሐላ አለን። ከኖርንም አንድ ላይ እንኖራለን፣ ከሞትንም አንድ ላይ እንሞታለን። ኤሽሪፍ ማንም ምንም አያደርግም፣ ማንም አይነካም። እኛ ሁሌም ከጎን እንሆናለን። ሁሉም የጠረጴዛው አባላት በአባት ያዕቁብ ሐሳብ ይስማማሉ። ነገር ግን በዚህ ሐሳብ ያልተስማማው አንድ ሰው ቀድር ነበር። ይህንን ውሳኔያችንን ነዝሪት ማወቅ አለበት። እኔ ያሳውቀዋለሁ። አንተ አትሄድም፣ እኔ ራሴ ሄዳለሁ። ምን ሰውዬ ልትሞት ነው እንዲህ ወደዛ የምትሄደው? ውሳኔያችን ምን ያክል ጠንካራ እንደሆነ እንዲያውቁ ከፈለግን ምንም ሳልፈራ መሄድ ይኖርብኛል። የኒሳን ጓደኞቿን ከይዘት ሞት በኋላ ወደዛ ሆቴል ተመልሰን አንሄድም፣ ከዚህ በኋላ ስራ እንሰራም ብሎ ሁሉም ቤት ድረስ መጥቶ ይነግሯታል። ምንድነው ማድረገው? እሺ ምንድነው ማድረገው? ከማን ጋር ነው መስራት የምችለው? ያችን ፖሊስስ ምን ብዬ ነው ማሳምናት? ምንድነው የሚሻለኝ? ኤሽሪፍ ምንም እንኳን ኒሳን ቤቷ እንድትሆን ቢፈቅድም ነገር ግን ዝም ብሎ ጥሏት አልሄድም። የቤቷ ደጃፍ ላይ 2 በሰውነታቸው ሞላ ያሉ ሰዎችን በቤቷ በር ላይ እንዲቆሙ አድርጎ ነበር ሄደው። ኤሽሪፍ የጠረጴዛ አባሉ የወሰነው ውሳኔ ኑስረት ማወቅ አለበት ብሎ ማንንም አልፈልግም ብሎ ወደ ኑስረት ቤት ይመጣል። ግቢው ከአንድ መንደር ብዙም የማያንስ ስፋት አለው። ግቢው በጠቅላላ መሳሪያ በታጠቁ ሰዎች ተሞልቷል። ኤሽሪፍ ወደ ውስጥ ሲገባ እያንዳንዱ ጠባቂ መሳሪያውን እያቀባበለ ወደ እሱ ያተኩራል። ሰላም ላንተ ይሁን ብያለሁ አቶ ኑስረት። ፈጣሪ የልጅን ነፍስ ይማረው። አመሰግናለሁ አባት ያዕቁብ። እንደገመትኩኝ ትክክለኛውን ነገር ነው ያደረገው። እንኳንስ ወደ ሞት ደጃፍ በሰላም መጣ። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው አጓጊው ድራማ የህልም እንባ ክፍል 6 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ኤሽሪፍን ይገሉት ይሆን? ኤሽሪፍ ሩያ ብሎ የሚፈልጋት ሴት ኒሳን እንደሆነች የሚያውቁ መቼ ይሁን? ምንስ ሲፈጠር ይሁን? እነዚህና በርካታ አጓጊ መሳጭ ትዕይንቶች፣ መሳጭ ክፍሎች ከፊት ይጠብቁናል። ሁሉንም አብረን የምንመለከተው ይሆናል። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። አገሬ ሰላም ትሁን።